ሰላም እንዴት ናችሁ? እንኳን ቻናሌ በሰላም መጣችሁ። ዛሬ የዚህን ለብርድ ወቅት የሚሆን ኮፍያ አሰራር ይዤላችሁ መጥቻለሁ። በተለይ ከኢትዮጵያ ውጭ ላለን ጊዜው የብርድ ወቅት በመሆኑ ይሄንን በቀላሉ ሰርታችሁ ልጠቀሙት የምትችሉት አይነት ነው። አልመንድ ስቲች ወይም ዌቭ ስቲች ይባላል። እንደምታዩት የሚያምር ቴክስቸር አለው። ከዚህ በፊትም የሶፋ ትራስ ልብስ አሰራር በዚህ ስቲች አሳይቻችኋለሁ። እሱን ቪዲዮ ያላያችሁ ሊንኩን አስቀምጥላችኋለሁ። እንደዚህ ያለ ፖምፖም ወይም በፖምፖም መጠቀም የሚቻል ነው። የፖምፖም አሰራርም የሰራሁት ቪዲዮ አለ። እሱንም ሊንኩን አስቀምጥላችኋለሁ። ይሄንን በተለያየ ሳይዝ በቀላሉ ልትሰሩት የምትችሉት አይነት ነው። ዛሬ የምጠቀመው ይሄንን ክር ነው። በዚህ ከለር ነው የምንሰራው። ትንሽ ወፈር ያለ ክር ነው። 4 ሚሊሜትር ኪሮሽ መስሪያ፣ ስቲች ማርከርስ ምልክት ለማድረጊያ እንዲሁም መጨረሻ ላይ ለመስፊያ መርፌ እጠቀማለሁ። ቪዲዮውን ከወደዳችሁት ሁላችሁም ላይክ በማድረግ ብትጀምሩ በጣም ደስ ይለኛል። ወደ አሰራሩ እንሄዳለን። ይህን ኮፍያ የምንሰራው በዝርግ ሰርተን በኋላ ነው የምንገጥመው። መጨረሻ ላይ ዲዛይኑ እንዲመጣ የ8 ብዜት የሆኑ ሰንሰለቶችን በመስራት እንጀምራለን። እኔ የአዋቂ ሳይዝ ስለሆነ የምሰራው 48 ሰንሰለቶችን እሰራለሁ። ሰንሰለቶቹ ብዛት የኮፍያውን ርዝመት ይወስናሉ። ለልጆች ወይም ትንሽ ሳይዝ መስራት ከፈለጋችሁ ሰንሰለቶቹን ቁጥር መቀነስ ነው። የ8 ብዜት መሆናቸውን ሳትረሱ ማለት ነው። በዚህ መሰረት እንሰራለን። ስሊፕ ኖት ሰርቼ እጀምራለሁ። ከዛ እንዳልኳችሁ 48 ሰንሰለቶችን የ8 ብዜት የሆኑ እሰራለሁ። 1 2 3 48 ሰንሰለቶችን እንደዚህ ሰርቻለሁ። የመጀመሪያውን እዘልና የሚቀጥሉት 8ቱ ላይ 8 ነጠላ ኪሮሾችን እንሰራለሁ። ሳስገባ ግን ከዚህ ከፊት ሳይሆን ከኋላ እነዚህ ላይ እንደዚህ እያስገባው ነው የምሰራው። መጨረሻ ላይ ሳያይዝ በደንብ እንዲመቸኝ ለማድረግ ነው። የመጀመሪያውን ዘልዬ ከሁለተኛው ላይ እንደዚህ ከኋላ አስገብቼ ነጠላ ኪሮሽ ሰራለሁ። 1 2 3 4 5 6 7 8 ከዛ እዚች ጋር እንደዚህ ስቲች ማርከር ካላችሁ እንደዚህ ማያያዝ ይቻላል። ከሌላችሁ ደግሞ የተለየ ከለር ባለው ክር ማያያዝም ይቻላል። ይሄ ቁጥሮቹ በየዙሩ እንደዚሁ 8 እንዲሆንልኝ እንዳልሳሳት ነው። ከዛ የሚቀጥሉት 4ቱ ላይ ስሊፕ ስቲቾች ብቻ እሰራለሁ። እንደዚህ እያሳልፋለሁ። አሁንም ከኋላ እያስገባው 2 3 4 ከዛ የሚቀጥሉት 4ቱ ላይ ደግሞ እንዲከሩን ጠልፌ ግማሽ ደረብ ኪሮሾችን እሰራለሁ። 1 2 3 4 ከዛ ስሊፕ ስቲቾችን እሰራለሁ 4 ጊዜ። ይሄ እዚህ ጋር ለማስገባት ጥብቅ ብሎ ካስቸገራችሁ ከፊት ለፊትም ማስገባት ይቻላል። መጀመሪያ ግን ላላ አርጋችሁ ሰንሰለቱን ከሰራችሁ ብዙ አስቸግርም። እንደዚህ 4 ጊዜ እሰራለሁ ስሊፕ ስቲቾች። 3 4 አሁን ደግሞ መልሼ እነዚህ እንሰራለሁ ግማሽ ደረብ ኪሮሾች 1 2 3 4 ከዛ ስሊፕ ስቲቾች ከዛ 4 ግማሽ ደረብ ኪሮሾች
እነዚህ ነው እያፈራረቀን የምንሰራው። 2 3 4 ከዛ ስሊፕ ስቲቾች ከዛ መጨረሻ ላይ ስንደርስ እነዚህ 7 ነው የሚሆኑት። 1 2 3 4 5 6 7 ናቸው። 7ቱ ላይ ስሊፕ ስቲች እንሰራለን ብዬ እንደዚህ አስገብቼ አሁንም ከዛ እዚህ ጋር ግን ምልክት አደርጋለሁ። አሁን ልክ በዛኛው በኩል እንዳረግ ነው። እነዚህ በየዞሩ ስለማይለዋወጡ 7 እየሆነ እንዲቀጥልልኝ ነው የመጨረሻዎቹ። ይሄ እነዚህ ማለት ይሄ ነው። እዚህ ጋር ጠበብ ብሎ እንዲሄድ ለማድረግ ነው ስሊፕ ስቲቾች 7 ያደረኩት። ከዛ እቀጥላለሁ። እንደዚህ ከዛ መጨረሻ ላይ አንድ ሰንሰለት ሰርቼ አዞራለሁ። ከዚህ በኋላ ያሉት ዙሮች ሁሉንም የባክ ሉፕ ላይ ብቻ ነው እያስገባን የምንሰራው። እዚህ ጋር ቪ ሆኖ የሚታያችሁ ይሄ ባክ ሉፕ፣ ይሄኛው ደግሞ ፍሮንት ሉፕ ይባላል። ይሄኛውን ብቻ እየተጠቀምን ነው የምንሰራው። ከዚህ ጋር አስገብቼ እንደዚህ ስሊፕ ስቲች እሰራለሁ። 2 3 አሁን መቁጠርም አያስፈልገኝም ምልክት ስላረኩኝ። እንደዚህ ከዛችን አወጣታለሁ። የሚቀጥለው ዙር ላይ ደግሞ አሁንም ምልክት እንዲሆነኝ እዚህኛው ላይ እንደዚህ ምልክት አደርጋለሁ። ከዛ እቀጥላለሁ። እዚህ ላይ ግማሽ ድርብ ኪሮሾቹ ላይ አሁንም መልሼ ግማሽ ድርብ ኪሮሾች ነው የምሰራው በቁጥራቸው ልክ 2 3 4 በቁጥራቸው ልክ 4 ከዛ አሁንም 4 ስሊፕ ስቲቾች እንደዚህ ሁለቱ ዙሮች ተመሳሳይ ናቸው። ከዛ ስሊፕ ስቲች ከዛ እዚህ ጋር ስደርስ እነዚህ ነጠላ ኪሮሾች ነው የሚሆኑት። ስለዚህ እችን አወጣና ከዚህ ጀምሬ ነጠላ ኪሮሾች አሁንም የኋለኛው ላይ ያስገባውኝ እንደዚህ ተመልሼ ስመጣ አሁን ምልክት እንዲሆነኝ እችን አስገባለሁ። መጨረሻ ላይ ስንደርስ እንደዚህ በሁለቱም ሉፕ ነው የማስገባው። በአንዱ ብቻ ሳይሆን በሁለቱም እንደዚህ ላላ እንዳይል ነው መጨረሻው ላይ እንደዚህ እንሰራለን። ከዛ
አንድ ሰንሰለት ሰርቼ አዞራለሁ። እነዚህ 8ቶቹ እነዚህ ናቸው። ግንባራችን ላይ የሚሆነው ፊት ለፊቱ ነው። በነጠላ ኪሮሽ ብቻ የሰራ ነው። አሁንም መልሼ ነጠላ ኪሮሽ ነው የምሰራው። ከዛችን አወጣና አሁንም ምልክት አደርጋለሁ በየዙሩ እንደዚህ ምልክት አደርጋለሁ። አሁን እዚህ ጋር 2ቱ ዙሮች እንደዚህ ናቸው አሁን የሰራ ነው። ከዛ የሚቀጥሉት 2ቱ ዙሮች ደግሞ ይለያሉ። እዚህ ጋር ስሊፕ ስቲች የነበረው ቦታ ግማሽ ድርብ ኪሮሽ ይሆናል። ግማሽ ድርብ ኪሮሽ የነበረበት ቦታ ደግሞ ስሊፕ ስቲች ይሆናል። 2 ዙሮች ተመሳሳይ ነው የምንሰራው። ልክ እንደዚህ እንዲመጣ ይሄ ቅርጹ ማለት ነው። አሁን ስሊፕ ስቲች ሳይሆን ግማሽ ድርብ ኪሮሽ እሰራለሁ። እንደዚህ አራት ጊዜ። ከዛ እነዚህ ላይ ደግሞ ስሊፕ ስቲቾች እሰራለሁ። ከዛ እዚህ ጋር ግማሽ ድርብ ኪሮሾች ከዛ መጨረሻ ላይ አሁንም ይሄንን አወጣለሁ። መጨረሻ ላይ በዚህም በኩል ሁለቱም እንደዚህ እሰራለሁ። ከዛ አንዳንድ ሰንሰለት እየሰራ ነው በየዙሩ የምናዞረው። ከዛ ቀጥላለሁ። እነዚህ ያው ስለማይለዋወጡ ስሊፕ ስቲቾች እየሰራው ሄዳለሁ። ከዛ አሁንም እዚህ ጋር ስሊፕ ስቲቾች ነው የምሰራው። ግማሽ ድርብ ኪሮሽ የሰራውበት ቦታ ደግሞ ግማሽ ድርብ ኪሮሽ
እንደዚህ ነው የሚሆነው። 4 ዙሮችን የሰራ ነው እንደምታዩት። አሁን ዲዛይኑ ይታያል። 1 እና 2 3 4 5 እና 6 ደግሞ እነዚህ ዙሮች ይደገማሉ። 1 እና 2 እዚህ ጋር ሁለቱን ዙሮች እያፈራረቅን ነው የምንሰራው። አሁን የሚቀጥለው ላይ እዚህኛው ላይ ስሊፕ ስቲች ይሆናል። እዚህ ጋር ግማሽ ደረብ ኪሮሽ ይሆናል። ያስታውቃችኋል እንደዚህ ዲዛይኑ። ስለዚህ ሁለቱን ዙሮች አንድ አይነት እያደረግን ነው የምንሄደው። በዚህ መልኩ ተጨማሪ ዙሮችን ሰርቼ ተመልሼ እመጣለሁ። ተጨማሪ ዙሮችን ሰርቼ እንደዚህ ጨርሼ ተመልሻለሁ። እዩት እንዴት እንደሚያምር አያምርም? ስፋቱ ጠቅላላ በሴንቲሜትር 45 ሴንቲሜትር ነው። ቁመቱ ደግሞ 24 ሴንቲሜትር ነው። በሴንቲሜትር መለካት ከፈለጋችሁ አሁን እናያይዛለን። የጨረስኩበት ዙር ግን እዚህ ጋር ግማሽ ድርብ ኪሮሽ ባለበት ዙር ላይ ነው። በዚህ በኩል ስንነሳ ስሊፕ ስቲች ስለነበር ሰርተን የነበረው እንደዚህ ግጥም እንዲል ነው ራሱ። አያችሁት? እንደዚህ ስናያይዘው ግጥም እያለ እንዲሄድ ነው እንደዚህ። አሁን ይሄንን እናያይዛለን። በዚህ በኩል ይሄንን ሁለቱንም እጠቀማለሁ። በዚህኛው በኩል ደግሞ አንደኛውን ብቻ ይሄ የኋለኛውን ሉፕ ብቻ እየተጠቀምኩ እሄዳለሁ። እንደዚህ በዛው ትክክል ያለውን ስቤ ይዛለሁ። ከዛችኛዋን ሉፓን እንደዚህ ይዤ አሳልፋለሁ እንደዚህ። ከዛ አሁንም የሚቀጥለውን እንደዚህ፣ ከዛ የሚቀጥለው ስቲች ላይ እያደረኩኝ በስሊፕ ስቲች እንደዚህ አያይዛለሁ። እናንተ በመርፌ የሚቀላችሁ ከሆነ በመርፌ መስራት ይቻላል፣ ምንም ለውጥ የለውም። ከዛ በዚህ በኩል በዚህኛው ደግሞ የኋለኛውን ብቻ እያረኩኝ በስሊፕ ስቲች አያይዛለሁ። እንደዚህ ነው የሚሆነው። ሙሉውን ጨርሼ ተመልሼ እመጣለሁ። እስከ ላይ ድረስ ገጥሜዋለሁ። እንደዚህ ክሩን ረዘም አድርጌ ነው የቆረጥኩት። አሁን ይሄ የመሀለኛውን እንገጥማለን። ይሄንን በመርፌ ከዚህ ጀምሬ እንደዚህ እያስገባው እሄዳለሁ። እንደዚህ እንደዚህ ዙሪያውን አስገብቻለሁ። አሁን እስበዋለሁ። ይሄንን ይሄ ግጥም እስኪል ድረስ በደንብ መሳብ ይቻላል። ከዛ እሰፋዋለሁ። ከዛ ይሄንን ገለብጠዋለሁ። እንደዚህ በዚህ መልኩ ጨርሰነዋል። እንደወደዳችሁት እና እንደምትሞክሩት ተስፋ አደርጋለሁ። በሌላ ቪዲዮ እስከምንገናኝ ቻው።